ግን ራሱን አጠፋች። ለምን? በኔጌቲቭ ኮመንት። ተሰባሪ አትሆኑ ጋይስ። ተሰባሪ መሆን ዋጋችሁን ያራክሰዋል፣ ማንነታችሁን ያሳጣችኋል። ተሰባሪ ስትሆኑ በሰዎች አይን ውስጥ የማትገቡ ሰው ትሆናላችሁ። የማትታዩ ውዳቂ ረካሽ ትሆናላችሁ። በቀላሉ ነገር የምትሰበሩ ሰዎች አትሁኑ። አሁን ላይ በተለይ ደግሞ ወጣቱ አካባቢ ምን እንደነካው አላውቅም። በደንብ ለነገሮች አክቲቭ ነው፣ ፈጣን ነው የሚባለው ወጣቱ ነው። ነገር ግን እንደገና በትንሽ ነገር ሲሰበር የምታዩት ደግሞ ወጣቱ ነው። ሶሻል ሚዲያ የሚጠቀሙ ሰዎች ልብ ብላችሁ አዳምጡ። ሶሻል ሚዲያ ላይ የሚመጡ ሰዎች በጣም ብዙ አይነት ሰዎች ናቸው። ሶሻል ሚዲያ ላይ ተጥደው የሚውሉት በጣም መልካም ሰዎች፣ ሩሩ ሰዎች፣ ለሰው አዛኝ ሰዎች እንዳሉት ሁሉ እናንተ ከምድር ገጽ እንድትጠፉ የሚፈልጉ ተሰብራችሁ ቁጭ ብላችሁ ተቀመጡ እነሱ ደስ የሚላቸው አይነት ሰዎች አሉ። ለምን እንደሆነ አላውቅም። ብዙ ሰው እንደዚህ አይነት ስሜት የሚመጣበት ነገ ሞታለሁ፣ ነገ እኔም ተሰባሪ ነኝ የሚል እሳቤ ውስጡ ላይ ካለመኖሩ አንጻር ነው። የሰው ልጅ ነገ እንደሚሞት ሁሌ የሚያስታውስ ከሆነ በእያንዳንዷ ደቂቃ በእያንዳንዷ ሰዓት ነገ ሟች ነኝ የሚል የሚመጣበት ከሆነ በነገራችን ላይ መጥፎ መሆን አይችልም የሰው ልጅ። ነገር ግን ሰው ከተወለደ ጀምሮ እኖራለሁ ብሎ ነው የሚያስበው። ያው እኖራለሁ ብለን ስለምናስብም ነው ብዙ እቅዶች የምናቅድ ወደፊት ህይወታችን እያልን። እሞታለሁ ተብሎ አይታቀድም፣ እኖራለሁ ተብሎ ነው የሚታቀደው። ከዚህ አንጻር ደግሞ እኖራለሁ የሚለውን ጥግ ድረስ እናቅደዋለን። ጥግ ድረስ ነው የምናስበው ምናምነው፣ ከሊሚቱ ውጭ ድረስ እናምነዋለን። ነገር ግን እንሞታለን የሚለውንም በዚሁ አጋጣሚ ማሰብ አለብን። ሰዎች በጣም ኤክስትሪምሊ መጥፎ የሚሆኑት ኤክስትሪምሊ መጥፎ ሆነው ሰዎችን እስከ መግደል ድረስ የሚደርሱት ለምንድን ነው? ነገ እኔም ሟች ነኝ ብለው ስለማያስቡ። ነገ አንድ ሰው ነገ እንደሚሞት ካወቀ ህይወቱን ብቻ ነው የሚኖረው። የራሱን ህይወት ብቻ፣ ማንም ሰው እንዲደርስበት አይፈልግም። ማንም ጋር መድረስ አይፈልግም። እንደዚህ አይነት ሰዎች አንዳንድ ሳትደርሱባቸው ይመጣሉ። እነዚህ ሰዎች ደግሞ ከእናንተ ህይወት የምታረቋቸው ለነሱ ትኩረት ባለመስጠት። እነኚህ ሰዎች በጣም ቶክሲክ የሆኑ ሰዎች፣ እናንተን ሰብረው ማስቀመጥ የሚፈልጉ ሰዎች፣ እናንተ ተሰብራችሁ ስትቀመጡ ሲያዩ ውስጣቸው ደስ የሚላቸው ሰዎች አለ። እነሱ እኮ ምንም ጥቅም የለውም፣ ብቻ እነዛው ናቸው ስትቀመጡ ደስ የሚላቸው አይነት ሰዎች አሉ። በተለይ አሁን በዓለም አቀፍ ደረጃ ወጣቱ ራሱን በማጥፋት ተያይዞታል። ለምንድነው አላውቅም። ደግሞ ወጣቱ ነው፣ የትኛውም ኢትዮጵያ ውስጥ ብቻ አይደለም። በነገራችን ላይ ዓለም አቀፍ ላይ ብታዩት አብዛኛው ወጣቱ ነው ራሱን ሶሳይድ እያደረገ ወይም ደግሞ እያጠፋ ያለ። በብዛት ደግሞ እያጠፋ ያለ በተለይ ቲክታክ ከመጣ በኋላ፣ ምናልባት ለሶሻል ሚዲያው ቅርብ ስለሆንም ሊሆን አላውቅም። ቲክታክ ከመጣ በኋላ ቲክቶክ ቪዲዮ ላይ በሚሰጥ ኮመንት ብዙ ሰዎች ራሳቸውን አጥፍተዋል፣ ከኛ ሀገር ኢትዮጵያ ውስጥ ጨምሮ ማለት። አንዳንዴ ራስን ለማጥፋት የምንወስናቸው ውሳኔዎች የሰከንድ ውሳኔ ና የሰከንድ ሞመንት ነች። ይችን ሰከንድ ቅጽበታዊ ሞመንት ማለፍ ጥበብ ይጠይቃል፣ ትዕግስት ይጠይቃል፣ ራስን ማወቅ ይጠይቃል። ራሳችንን አለማወቃችን ወደዚህ ዳይሬክት ያደርገናል፣ ራስን ወደ ማጥፋት ወደሚለው ዳይሬክት ያደርገናል። በነገራችን ላይ ስንኖር ለምን እንደተፈጠርን ለምን እንደምንኖር በአግባቡ መጠየቅ አለብን። ራሳችን ነው የምንጠይቀው፣ ማንንም አይደለም። ሰውን አይደለም የምንጠይቁት። በቃ ለምን እንደተፈጠርን ለምን እንደምንኖር ሰው አትጠይቁም። በየሃይማኖታችን የሚነገረው ደግሞ በየሃይማኖታችን ምናምነው ለምን እንደተፈጠርን ምናውቀው አለ። ከዛም ባለፈ ደግሞ ራሳችንን ጠይቀን ለምን እንደተፈጠርን ማወቅ አለብን። ለራሳችን ነው ራሳችን ጠይቀን ለምን እንደተፈጠርን ራሳችን ማወቅ አለብን። ምክንያቱም የምንኖረው ህይወት ምን እንደሆነ ካላወቅን በግድየለሽነት ምንኖር ከሆነ በቀላሉ በእንቅፋት በቀላሉ በትንሽ ቃላት ተሰብረን እንወድቃለን። ህይወት ደፋ ቀና ሲኖረው ነው የሚጣፍጠው። በነገራችን ላይ ሁሌ የተደላደለ ላይ ያለ ህይወት ሌላ ህይወት ይናፍቃል። እሱ ራሱ አሰልች ይሆናል። ይደፋ ቀና ማለቱ ጥሩ ህይወት እንዲጥም ያደርገዋል። ለምን መሰላችሁ? በዚህ ደፋ ቀና ውስጥ ብዙ ነገር እናውቃለን። ብዙ ነገር ማንም ሰው ተደላድሎ የተቀመጠ ሰው ወይም ደግሞ አንድ ሰነፍ ሰው የማያውቀውን በጣም ብዙ ነገር እናውቃለን። ይህን ስናቅ ደግሞ ለእኛም ለቤተሰብ ለሀገር የሚጠቅም ነገር ይዘን ልንመጣ እንችላለን። ደፋ ቀና ማለታችሁን አትጥሉት፣ ውደዱት። ይህን ቪዲዮ የሚሰራው አሁን ጊዜ በሶሻል ሚዲያ ራሳችሁን ለምታጠፉት፣ በሶሻል ሚዲያ በሚሰጣችሁ ኮሜንት ራሳችሁን ድብርት ውስጥ ልታስገቡ፣ ተሰብራችሁ የምትወድቁ፣ ራሳችሁን የምታጠፉ ለእናንተ ነው። ኮሜንት ላይ የሆነ አካል መጡ የሆነ ኔጌቲቭ ነገር እናንተን ሰብሮ የሚያስቀምጥ ስለተናገረ እናንተ ምን ቤት ናችሁ? ለዛ ሰው ነው የምትኖሩት ማለት ነው። ክፉ ነገር ለተናገራችሁ ለዛ ሰውዬ ነው የምትኖሩት። ለዛ ነው ራሳችሁን የምታጠፉ። ለሱም ትኖሩለት ከሆነ ትክክል ነው። የሆነ ነገር ሊነካችሁ ይችላል። ያም ቢሆንም እንኳን ራሳችሁን የሚያስጠፋ ነገር ግን መኖር የለበትም። ምክንያቱም እቺ ህይወት ማትተካ ማትደግም ህይወት ናት እንዴ።
ይቺ ቤት እኮ ለእናንተ በእናንተ ነው መኖር ያለባት። ማንነታችሁ ለፈጣሪ ነው። በቃ ልክ ከዛ ውጭ ያለ ነገር ለእናንተ በእናንተ የምትመራ ህይወት ናት። ማን ስለተናገራችሁ አንድ ደደብ ይቅርታ ለቃሉ፣ አንድ መሀይም አሁን ይቅርታ ለቃሉ ስለተናገራችሁ ራሳችሁን ለማጥፋት የምትሄዱት እኔ እንዴት እንደሚመጣላችሁ ግራ ነው የሚገባኝ። በዚህ ምድር ላይ ሲኖር ያልተቸገረ እናንተ ያደረሳችሁበት ሌቭል መድረስ የሚችል ሰው ሁሉም ሰው መድረስ የሚችልበት ኮንዲሽን ተፈጥሮ ነበር። አስተሳሰባችን ስለሚለያይ ነው። የሆነ አካል ራሱን ያጠፋል፣ የሆነ አካል ደግሞ ተመስገን ለበጎ ነው በቃ ዛሬ ልነሳ ነው ማለት ነው ሊያልፍልኝ ነው ማለት ነው ብሎ በፖዚቲቭ የሚቀይረው። እኔ ይገርመኛል ሰው ራሱን አጠፋ ሲባል በእርግጥ እግዚአብሔር አያድርስ የሚባለው ቢሆንም ግን አንዳንዴ እቺን ራስን ለማጥፋት የምንሄድባት ኮንዲሽን ሞመንት ነች። በነገራችን ላይ ሞመንት ነች። እሷን ሞመንት ለማለፍ አንደኛ ከፈጣሪያችሁ ጋር ኮኔክሽን ፍጠሩ። ምክንያቱም ያቺ ሞመንት ኢን ሰከንድ 1 ሰከንድ ልትሆን ይችላል፣ 2 ሰከንድ ልትሆን ይችላል። ያቺ ሞመንት የምታልፉበት አንዳንዴ ከፈጣሪያችሁ ጋር ኮኔክሽን ሲኖራችሁ በቃ በፈጣሪያችሁ መኑ ከእሱ ጋር አትለያዩ፣ ከእሱ ጋር ኮኔክሽን ፈጥሩ። ከዛ ውጭ ግን ዋና ታርጌት ምንድነው እዚህ ቪዲዮ ላይ እኔ መናገር የምፈልገው ኮመንት በሚሰጧችሁ ሰዎች ወይም ደግሞ የሆነ አስተያየት ስለእናንተ በሚሰጧችሁ ሰዎች ራሳችሁን ዲፕረስ የምታደርጉት ለምንድን ነው? ጭራሽ ራስን እስከ ማጥፋት እንደርሱት ለምንድን ነው? እሱ ኮመንት ላደረገላችሁ ነው አስተያየት ተሰጣችሁ ሰው ነው ወይ የምትሉ ለዛ ሰው ነው እንደምን ነው በዛ ሰው ምክንያት እንደዚህ የምትሆኑ ነው ወይስ ደግሞ የእናንተ ህይወት በዛ ሰው እጅ ላይ ነው ያለች? ወጣቶች አንዳንዴ ነገሮችን ይህ ሶሻል ሚዲያ በተለይ ደግሞ ቲክታክ ፕላትፎርም በደንብ እንዳናስተውል የሚያደርገን ፕላትፎርም ነው። በነገራችን በደንብ እንትን ብላችሁ ከሆነ አስተውላችሁ ከሆነ በደንብ እመጣበታለሁ በዚህ እንትንና እኔ ዩቲዩብ ላይ ነው በደንብ ኢንጌጅድ ሆኜ የምሰራው። ቲክታክ ላይ ብዙ ጊዜ ለማስታወቂያ ነው የምጠቀምበት እንጂ ያን ያክል የቲክታክ ስራ እንትን አይደለም፣ ያን ያክል አይመስለኝም። ቲክታክ ላይ ያሉ አብዛኛው ወጣቶች ደግሞ እውነት ለመናገር በወደፊት በደንብ እመጣበታለሁ። አዋቂዎች ዝም ብለው ተቀምጠው ፌመስ የሆኑ ሰዎች ቲክታክ እንደፈለገ በኢትዮጵያ ውስጥ እንደፈለገ ቢጋሉበት ሆኗል። አዋቂዎች ወደኋላ፣ ታዋቂዎች ወደፊቱ ነው ማለት ነው። ፌመሶች ወደፊቱ ነው። ይሄ ነው አብዛኛውን ልጆችን፣ ወጣቶችን፣ ሰዎችን ዲፕሬሽን ውስጥ ያስገባ። እዛ ጋር በምናየው ነገር ተመርጦ በሚፖስት ነገር በዛ እያየን ነው ራሳችን እየሰበርን ያለን። ነገር ግን ይሄ ጭራሽ ፈጽሞ የማይደረግና የማይታሰብ ነገር መሆን አለበት። እኔ እዚህ ጋር ምላችሁ ወደ ሶሻል ሚዲያ ከወጣችሁ አይቀር ማንንም ኔጌቲቭ ኮመንት ለእናንተ ህይወት ወይም ደግሞ መነሻ አድርጋችሁ መስራት ነው እንጂ ብዙ ልጆች እኮ አሉ ጠንካራ ልጆች ኔጌቲቭ ኮመንት ተሰጣቸው፣ ኔጌቲቭ አስተያየት ተሰጣቸው ያንን ለቪዲዮአቸው ማሳመሪያ ማስዋቢያ የሚያደርጉ ብዙ ልጆች አሉ። ቤታቸውን እየሰሩ ያሉ በዛ በኔጌቲቭ ኮመንት በማይሆን ነገር እዛ ጋር ማንም ሰው እዛ የሚጽፈው ጤነኛ የሆነ አይታወቅ፣ ቪዲዮን አይታወቅ፣ የሚያወራው ቃላቱ እንኳን ስንት አይነት ሰው ነው ያለ ምድር ላይ። ስለዛ ኬር ታደርጋላችሁ። አሪፍ ነው። እንደውም አሁን ብሎክ ማድረግ ምናምን እኔ ብሎክ በማድረግ አላምንም። እውነት ለመናገር ኔጌቲቭ ኮመንት ይመቸኛል። ለምን ኔጌቲቭ ኮመንቱ ጋር ነው የምሰራበት። እንደገና በህይወቴ ኔጌቲቭ ነገር ሲገጥመኝ ደስ ነው የሚለኝ። እልህ ይዘኛል፣ እልህኛ ነው መሆን እና ወጣቱ ሶሻል ሚዲያ ላይ ያላችሁ ይህን ቪዲዮ በዋናነት ለመስራት የተገደድኩበት ምንድን ነው አንድ ቦኒ ነው ምናምን የምትባል ልጅ ከ800 ሺህ በላይ ቲክታክ ፎሎወር ያላት፣ ፌስቡክ ላይም ከ290 ሺህ በላይ ፎሎወር ያላት፣ ነገር ግን ራሷን አጠፋች። ለምን? በኔጌቲቭ ኮመንት። እንግዲህ እግዚአብሔር ነፍሷን ይቀበል ነው የሚባል፣ ሌላም ነው የሚባል። ግን አንዳንዴ የተፈጠርንበትን ዓላማ ማወቅ ከእንደዚህ አይነት ነገሮች ይሰውረናል፣ ከእንደዚህ አይነት ነገሮች ይታደገናል። ለምን እንደተፈጠርን፣ በማን እንደተፈጠርን፣ ለምን እንደምንኖር ማወቅ ከእንደዚህ ከማይሆን ሰው ጋር ስንገናኝ፣ የማይሆን ቃላት ከሚሰነዝሩብን ሰዎች ጋር ስንገናኝ ይጠብቀናል። ሶሻል ሚዲያ የምትጠቀሙ ሰዎች በቀላሉ የምትሰበሩ አትሁኑ። አንደኛ በቀላሉ ስትሰበሩ ዋጋችሁ ርካሽ የሚሆን፣ በቀላሉ ስትሰበሩ ሰዎች አይን ውስጥ አትገቡም። በቀላሉ ስትሰበሩ ለስራም ማንም አይፈልጋችሁ። በቀላሉ የምትሰበሩ ከሆናችሁ ማንም እናንተ ዙሮ አያያችሁ። ህይወታችሁን ጠንካራ አድርጋችሁ ኔጌቲቭ ነገር ሲመጣ ወደ ፖዚቲቭ እየቀየራችሁ ህይወታችሁን ኑሩ። በራሳችሁ ህይወት የምታዝዙበት ራሳችሁ ብቻ፣ ከእናንተ ውጭ ማንም አያዝም። በራሳችሁ ህይወት ፈጣሪና እናንተ ብቻ ናችሁ ህይወታችሁ ላይ ያላችሁ። ህይወታችሁን በዚህ ታደጉ። በሌላ ቪዲዮ እመጣለሁ። ቻው።